ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌንሽ መልሳብራችሁ ቆይታ የማድርገናል። በቅድሚያም ክልላዊ ዜናዎች በአሜሪካዋ ሜንፊስ ከተማ የሐረሪ ባህልና ስፖርት ፌስቲቫል የከተማዋ በዓል ሆኖ እንዲከበር የከተማዋ ምክር ቤት ባካሄደው ጉባኤ ወሰነ። በከተማዋ የሐረሪ ማህበረሰብ በየዓመቱ የሚያከብሩት የስፖርትና ባህል ፌስቲቫል አከባበር እውቅና ማግኘቱ ባህሎቻቸውን፣ ታሪኮቻቸውንና እሴቶቻቸውን ለሌላው ማህበረሰብ በላቀ ደረጃ ለማስተዋወቅ እንደሚያስችል ተጠቅሷል። እውቅናው ከዚህ በተጨማሪም በተለያዩ ዓለማት ለሚገኙ የሐረሪ ማህበረሰብ ትልቅ ኩራት ከመሆኑ ባሻገር የጥንታዊ ባህሎቻቸውን ጠብቆ ለማቆየትና ቀጣዩ ትውልድ ለማስተላለፍ ትልቅ መነሳሳትን የሚሰጥ መሆኑ ተገልጿል። የከተማዋ ምክር ቤት የሰጠው እውቅናም ከተማዋ ለባህል ብዝሃነት፣ ለህዝቦች እርስ በርስ ትውውቅና ትስስር እንዲጠናከር ያለውን ቁርጠኝነት እንደሚያሳይ ተመላክቷል። እንዲሁም በሜንፊስና በሐረር ከተሞች መካከል የሁለትዮሽ ግንኙነት ለማጠናከር ምቹ ሁኔታን እንደሚፈጥር ተጠቁመዋል። በዓሉም በየዓመቱ ጁላይ 1 ቀን እንዲከበር ምክር ቤቱ በአዋጅ ደንግጓል። በሐረሪ ክልል በ2018 በጀት ዓመት ለ10167 ስራ አጦች ቋሚ የስራ ዕድል መፈጠሩን የክልሉ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ ኃላፊ አቶ እስማኤል ዩሱፍ ገለጹ። የሐረሪ ክልል ኢንተርፕራይዝና ኢንዱስትሪ ልማት ቢሮ በተጠናቀቀው የ2018 በጀት ዓመት አበረታች ተግባራት ማከናወን መቻሉን አስታውቋል። አዩብ ካዛሊ ዝርዝሩ እንደሚከተለው ያቀርበዋል። በሐረሪ ክልል በ2018 በጀት ዓመት ለ10167 ስራ አጦች ቋሚ የስራ ዕድል መፈጠሩን የክልሉ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ ኃላፊ አቶ እስማኤል ዩሱፍ ገለጹ። የሐረሪ ክልል ኢንተርፕራይዝና ኢንዱስትሪ ልማት ቢሮ በተጠናቀቀው የ2018 በጀት ዓመት አበረታች ተግባራት ማከናወን መቻሉን አስታውቋል። በተለይ ለስራ አጥ ዜጎች የስራ ዕድል ለመፍጠር ትኩረት ተሰጥቶ ሲሰራ መቆየቱን የቢሮ ኃላፊ አቶ እስማኤል ዩሱፍ በሰጡት መግለጫ አስታውቀዋል። በተጠናቀቀው የ2018 በጀት ዓመት በክልሉ ለ10167 ዜጎች ቋሚ የስራ ዕድል መፈጠር መቻሉን የቢሮ ኃላፊ አቶ እስማኤል ዩሱፍ ገልጸዋል። የስራ ዕድሉ የተፈጠረው በግብርና በኢንዱስትሪና በአገልግሎት ዘርፎች ላይ ሲሆን የስራ ዕድል ከተፈጠረላቸው ዜጎች ውስጥ 43 በመቶ የሚሆኑ ሴቶች መሆናቸውን አክለዋል። በሌላ በኩል 300 የሚሆኑ ዜጎችን በተለያዩ የሙያ መስኮች በማሰልጠን የውጭ ሀገራት የስራ ዕድል ተጠቃሚ ማድረግ መቻሉንም ጠቁመዋል። በተለይ የስራ ዕድል ፈጠራውን በዋናነት ከሀገር በቀል የኢኮኖሚ ማሻሻያው ጋር በማጣጣም ምርትና ምርታማነትን ለሚያሳድጉ ዘርፎች ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። የገበያ ትስስር በመፍጠር የብድር አቅርቦት በማመቻቸትና የተሰራጨ ብድርን በማስመለስ ረገድም አበረታች ተግባራት መከናወናቸውን ገልጸዋል። 428 አዳዲስ ኢንተርፕራይዞችን በማደራጀት ከመስሪያ ቦታ ጀምሮ የብድርና የተለያዩ መሰል ድጋፎችን ማግኘት እንዲችሉ የተደረገ ሲሆን ከነዚህም ውስጥ 70 በመቶ ሴቶች መሆናቸውን ጠቅሰዋል። የኢንዱስትሪ ዘርፍን በተመለከተም የግብዓት አቅርቦትን ማሻሻል ላይ ትኩረት በመስጠት በማኑፋክቸሪንግ እና ቴክኖሎጂ፣ በጨርቃ ጨርቅ፣ በምግብና መጠጥ ተኪ ምርቶችን በማምረት የውጭ ምንዛሬን ለማስቀረት ትኩረት ተሰጥቶ ሲሰራ ቆይቷል። በዚህም በዘርፉ የነበሩ ማነቆዎችን በመፍታት 24 አዳዲስ ኢንዱስትሪዎችን ማቋቋም መቻሉን ጠቁመዋል። በቀጣይ ዓመትም ሰፋፊ የስራ ዕድልን ለመፍጠር በከፍተኛ ትኩረት ይሰራልም ብለዋል። የሐረሪ ክልል ጠቅላይ ፍርድ ቤት በቴክኖሎጂ የተደገፈ የፍትህ አገልግሎት ተደራሽ እያደረገ መሆኑን አስታወቀ። ፍርድ ቤቱ የያዘውን ዓላማና ራዕይ ስኬታማ ለማድረግም ከሚመለከታቸው አካላት ጋር ሁሉ በቅንጅት እየሰራ እንደሚገኝ ተገልጿል። ለአብዲ ኡስማን ዘገባ ናርዶስ ዳምጤ። የሐረሪ ክልል ጠቅላይ ፍርድ ቤት ፍትሃዊ፣ ቀልጣፋና በዘመናዊ ቴክኖሎጂ የተደገፈ የህግ ውሳኔ አገልግሎትን ለህብረተሰቡ ለማድረስ ትኩረት ሰጥቶ እየሰራ መሆኑን አስታውቋል። የጠቅላይ ፍርድ ቤቱ ምክትል ፕሬዝዳንት ወይዘሮ አሻ አሚኔ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ ፍርድ ቤቱ በአሁኑ ወቅት ተደራሽና በዘመናዊ ቴክኖሎጂ የተደገፈ የፍትህ አገልግሎት ለክልሉ ገጠር ወረዳና ለከተማው ማህበረሰብ እያደረሰ እንደሚገኝ ገልጸዋል። የቦቲ ሴራ ከኛው ዲሳኒ አመይሮማ ኮምፒውተራን አጀጆታ ሁሉም ዳኞቻችን በአሁኑ ጊዜ በኮምፒውተር በመታገዝ ፍርድ እየጻፉ እየሰጡ ይገኛሉ። ትልቅ ስራ ነው። ይህ ብቻም አይደለም። የወረዳ ችሎትን በተመለከተ በድሬ ጠያራ፣ ሶፊ፣ ኤረር፣ ሸሪያ ፍርድ ቤትን ጨምሮ ችሎት እንዲኖር ተደርገዋል። ከሐረማያ ዩኒቨርሲቲ ጋር በመሆን ለአቅመ ደካማ ነጻ አገልግሎት እየሰጡም ይገኛሉ። ሴቶችና ህጻናት ተጠቃሚ ሆነዋል። በቀጣይም ተጠናክሮ ይቀጥላል። በመደበኛው ፍርድ ቤትና በሸሪያ ፍርድ ቤት የሚገኙ ዳኞች የፍትህ አገልግሎትን በአግባቡና ገለልተኝነት እንዲሰጡ አስፈላጊ ክትትልና ድጋፍ እየተደረገ በመሆኑ በአሁኑ ወቅት የፍርድ ቤቱ አገልግሎት አሰጣጥ በተሻለ ደረጃ ላይ እንደሚገኝ አስረድተዋል። ምክትል ፕሬዝዳንቱ አክሎም ዳኞች የፍትህ አገልግሎትን በላቀ ደረጃ በመስጠት የፍርድ ቤቱን ዓላማና ራዕይ እንዲያሳኩ ለማድረግ የሚመለከታቸው አካላት ሁሉ የዳኞችን ጥቅማ ጥቅም በማስከበርና የስራ አካባቢን በማመቻቸት ረገድ
ልዩ ትኩረት መስጠት እንዳለባቸው አሳስበዋል። አባን ሴራ ሆጂን ረጅሩ ሆጂ ጉዳላ ትጋፈታውማ ጉዳቱ ረጅር ዳኞች ብዙ ኃላፊነት አለባቸው። በዚህ ልክ ትኩረት አልተሰጣቸውም። ቤት የላቸውም፣ መሬት የላቸውም፣ ሰርቪስም የላቸውም። በህዝብ ትራንስፖርት ነው የሚጠቀሙት። ትኩረት ሊሰጣቸውም ይገባል። በመጨረሻም ህብረተሰቡ ፍርድ ቤቱ ለሱ መብት መከበር የቆመና እሱን ለማገልገል ህጋዊ ኃላፊነት የተሰጠው ተቋም መሆኑን ተገንዝቦ ወደ ፍርድ ቤቱ በመቅረብ የሚፈልገውን አገልግሎት ያለምንም እንግልት ማግኘት እንዳለበት ጥሪ አቅርቧል። አንያካ ኤርጋት ወኒን ደበርሱ ማን ሙርቲ የዱ ሁበናኒ ሐዋሰኸኝ ህብረተሰቡ ፍርድ ቤቶች እነሱን ለማገልገል የተቋቋመ መሆኑን መረዳት አለባቸው። በቴክኖሎጂም በአካልም መጠቀም ይችላሉ። ቅሬታ ካለም ቅሬታቸውን ማቅረብ ይችላሉ። ዳኞች በትክክል መዝገብ አይተው መወሰንም አለባቸው። ፍርድ ቤቶች ህብረተሰቡን ለማገልገል ስለሆነ ህብረተሰቡን በነጻነት መገልገል አለበት። ካታሰኒን ይፈታኒ ዱፈኒ ረኮ ቀበኒስ ነው ይብሱ ተረጅራታ ፍርድ ቤቱ ወደፊትም ይበልጥ ውጤታማና ፍትሃዊ የህግ ውሳኔ አገልግሎትን ለመስጠት ከምንጊዜውም በላይ ጠንክሮ እንደሚሰራ ወይዘሮ አሻ አሚኔ አረጋግጠዋል። የመቀንጨር ችግርን ለመከላከልና የሰቆጣ ቃል ኪዳን እቅዶችን ለማሳካት በምግብ ዋስትናና በስርዓተ ምግብ ላይ በትኩረት መስራት ወሳኝ መሆኑ ተገለጸ። የሰቆጣ ቃል ኪዳንን ለማረጋገጥ የሐረሪ ክልል ግብርና ልማት ቢሮ ከምግብ ስርዓትና ኒውትሪሽን ማስተባበሪያ ጽሕፈት ቤት ጋር በመቀናጀት የግንዛቤ ማስጨበጫ ስልጠና ሰጥቷል። ለመሐመድ አብደላ ዘገባ ፍቃዱ በላይ። የሰቆጣ ቃል ኪዳንን ለማረጋገጥ የሐረሪ ክልል ግብርና ልማት ቢሮ ከምግብ ስርዓትና ኒውትሪሽን ማስተባበሪያ ጽሕፈት ቤት ጋር በመቀናጀት የግንዛቤ ማስጨበጫ ስልጠና ሰጥቷል። በመድረኩ ላይ የስልጠና ሰነድ ያቀረቡት የቢሮ የአትክልትና ፍራፍሬ ባለሙያ አቶ ናስር አብዱ ሰመድ የህብረተሰቡን ጤንነት ለመጠበቅና የመቀንጨር ችግርን ለመከላከል በአመት 3 ጊዜና ከዛ በላይ ማምረት የሚቻልባቸውን የተለያዩ የአትክልትና ፍራፍሬ አይነቶች በሰፊው ማምረትና መመገብ እንደሚገባ አብራርተዋል። በተጨማሪም የቤት እንስሳትን በማርባት በአነስተኛ ወጪ ከፍተኛ ጠቀሜታ ያላቸውን የእንስሳት ተዋጽኦ ምርቶች በማግኘት ችግሩን ማስወገድ እንደሚቻል አስረድተዋል። ቀንጨሩማን ጎሰላማ ጅራ ቀንጨሩማ ቃማ ቀንጨሩማ ሰሙዳት ይችላል። የመቀንጨር ችግር የአካልና የአእምሮ መገታት ሁለት አይነት ገጽታ አለው። አንደኛው የአካል ሲሆን ሁለተኛው ደግሞ የአእምሮ ነው። የአካል መቀንጨር ማለት ቁመትና ክብደት፣ እድሜ እንዲሁም ርዝመትና ውፍረትን አለመመጣጠንም ማለት ነው። ይህ ችግር ለመቀነስ ለማስወገድ እየሰራ እንገኛለን። ከይሰቱ ባዲያርቲ ባይናን በባላቴ ዋንጅሩፍ በክልሉ ግብርና ልማት ቢሮ የስርዓተ ምግብ ባለሙያና የሰቆጣ ቃል ኪዳን ፕሮጀክት አስተባባሪ ወይዘሮ ሰላማዊት አለሙ በበኩላቸው ጤናማ ዜጋን ለማፍራትና የሀገሪቱን የወደፊት ተስፋ ለመገንባት በተለይም በህፃናት ላይ መስራትና የመቀንጨር ችግርን አስቀድሞ መከላከል ዋነኛው መንገድ መሆኑን ጠቅሰዋል። ህብረተሰቡ በቀላሉ በየመኖሪያው አካባቢው የተለያዩ የግብርና ምርቶችን በማምረት ልዩ ልዩ የአልሚ ንጥረ ነገሮች የያዙ ምግቦችን አዘጋጅቶ የመመገብ ባህሉን ማሳደግ እንዳለበትም አሳስበዋል። ሁለንተናዊ ኢኮኖሚያዊና ማህበራዊ ለውጥ ማምጣት የሚቻለው የተመጣጠነ ምግብ አቅርቦትን በአግባቡ ማረጋገጥ ሲቻል በመሆኑ ሁሉም ባለድርሻ አካላት ለጉዳይ ቁርጠኛ ሊሆኑ እንደሚገባ አስገንዝበዋል። እንደ ክልል ያው በግብርና የኛ ድርሻ ያው ሁሉም የየራሱ ድርሻ ያለው ጤና፣ ትምህርት እንዲሁም የመልቲ ሴክተር ስራ አለ። እንደ ግብርና ግን ነፍሰ ጡርና አጥቢ እናቶችን የተለያዩ የልማት ተጠቃሚ በማድረግ ለምሳሌ እንቁላል ጣይ ዶሮ በመስጠት የእንቁላል ተጠቃሚ ልጆቻቸውን እንዲሁም እርጉዝ እናቶችን ተጠቃሚ እንዲሆኑ እንዲሁም ፍየሎችን በመስጠት ከፍየል ወተት እንዲያገኙ ተጠቃሚ እንዲሆኑ በማድረግ እንዲሁም የተለያዩ የጓሮ አትክልቶችን በጓሮአቸው ምግቤን በጓሮ የሚለውን ተጠቃሚ እንዲሆኑ እሱ የተለያየ ዘሮችን እያቀረብን ነው። እንዲሁም ደግሞ ችግኞችን አፕል፣ ማንጎ፣ የፍራፍሬ ችግኞች የተለያዩ በተለይ ለእርጉዝና ለልጆች በጣም ጠቀሜታ ያለው የፍራፍሬ ችግኝ ተደራሽ እያደረግን ነው። ከሁሉም ደግሞ የምግብ ይዘቱ ከፍተኛ የሆነ ሚጣጢስ፣ ስኳር ድንች የምንለው ማለት ነው ባዮፎርቲፋይድ እንዲሁም ቦሎቄ የስልጠናው ተሳታፊዎች በሰጡት አስተያየት የመቀንጨር ችግርን ለመከላከል በመጀመሪያ በአካባቢው በቀላሉ ለሚመረቱ አትክልትና ፍራፍሬዎች ትኩረት በመስጠት ህብረተሰቡን ማስተማር እንደሚያስፈልግ ገልጸዋል። የቤት እንስሳትን በአግባቡ በማርባት የተመጣጠነ ምግብ በየቤታቸው በማዘጋጀትና በመመገብ የመቀንጨር ችግርን ለመከላከል ዝግጁ መሆናቸውን ተናግረዋል። ማምረት ብቻ ሳይሆን እንዴት መጠቀም እንዳለባቸው በስርዓተ ምግብ ዙሪያ ግንዛቤ መፍጠር አስፈላጊ ነው። አርሶ አደሮች መጀመሪያ ራሳቸው ከተጠቀሙ በኋላ የተረፈው ምርት ለገበያ ማቅረብ አለባቸው። ስርነኛታ ሰንበርሲሱ ቀር አከስመትለ ዳይመን ከኛ የሮ ማህረንቴ ጁላ ቀንጨሩራ ማልማ የመቀንጨር ችግር ለማስወገድ ምን መስራት እንዳለብን ግንዛቤ አግኝተናል። የተመጣጠነ ምግብ ለማግኘት በግብርናው ላይ ትኩረት ተሰጥቶ መሰራት እንዳለበት ተረድተናል። ሰሙ ዋቀበቹት ለእንደነበቹ ዳይን ተቆ
ቀሮሚኒ ነማትሌ ኛተ መዳለማ ጆሉማ ራካሴ የተመጣጠነ ምግብ ማግኘት ለስልጣኔ ለብልህነት ጭምር የራሱ ሚና አለው። የአእምሮ ሆነም የአካል መቀንጨር አያጋጥምም። የተመጣጠነ ምግብ እዚያው በአካባቢያችንም ሊመረት ይችላል። ቆኒቲ ይሰውቱባ በመጨረሻም የተሰጠው የግንዛቤ ማስጨበጫ ስልጠና ወደ ተግባር እንዲቀየር ቀጣይነት ያለው የክትትልና ድጋፍ ስርዓት እንደሚዘረጋ የተገለጸ ሲሆን ለስራው መሳካትም የግብርናው ዘርፍ አካላት በጋራና በቅንጅት በመስራት የሚጠበቅባቸውን አስተዋጽኦ ማበረከት እንዳለባቸውም ጥሪ ቀርበዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። በበጀት ዓመቱ በንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማት የተከናወኑ ዘርፈ ብዙ ስኬታማ ስራዎች የታቀዱ ግቦችን ከማሳካት ባለፈ ለዘርፉ እድገት ትልቅ አቅም የፈጠሩ መሆናቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። በሌላ ዜና መገናኛ ብዙሃን ለሀገር ሰላም ግንባታ የሚያበረክቱትን አስተዋጽኦ ማጠናከር እንደሚገባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ ገልጸዋል። እኚህና መሰል ሀገር አቀፍ ዘገባዎች እንደሚከተሉት ይቀርባሉ። በበጀት ዓመቱ በንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማት የተከናወኑ ዘርፈ ብዙ ስኬታማ ስራዎች የታቀዱ ግቦችን ከማሳካት ባለፈ ለዘርፉ እድገት ትልቅ አቅም የፈጠሩ መሆናቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር ከተጠሪ ተቋማቱ ጋር በመሆን የ2018 በጀት ዓመት የእቅድ አፈጻጸምን ገምግመዋል። በመድረኩ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተቋማዊ ሪፎርም በስኬት መከናወኑን ጠቅሰው ለሰራተኞች ምቹ የሆነ የስራ አካባቢ ከመፍጠር በኩልም አበረታች ተግባራት መከናወናቸውን ጠቁመዋል። በተለይም የተቋሙን የአገልግሎት አሰጣጥ ለማሻሻል የተከናወኑ የአቅም ግንባታ ስራዎች ውጤታማ መሆናቸውን አንስተው ሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ ሙሉ በሙሉ ወደ ዲጂታል ስርዓት ማሸጋገር መቻሉን ጠቅሰዋል። በዚህም መሰረት ከንግድ ፍቃድ ምዝገባ ማሻሻያና ማደስ ጋር የተያያዙ ከ3.4 ሚሊዮን በላይ አገልግሎቶችን በኦንላይን መስጠት ተችሏልን ብለዋል። በተጨማሪም ዘመናዊ የግብይት ማዕከላትን በማስፋፋት በኩል አበረታች ስራዎች መከናወናቸውንና በአሁኑ ወቅት የማዕከላቱ ቁጥር ከ31 በላይ መድረሱን ተናግረዋል። ዘገባው የኢዜአ ነው። መገናኛ ብዙሃን ለሀገር ሰላም ግንባታ የሚያበረክቱትን አስተዋጽኦ ማጠናከር እንደሚገባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ ገልጸዋል። ኮሚሽኑ መገናኛ ብዙሃን ለሀገራዊ ምክክሩ ስኬታማነት ሊጫወቱ የሚችሉትን ሚና አስመልክቶ ለሚዲያ ባለሙያዎች ስልጠና ይሰጠ ይገኛል። በስልጠናው መክፈቻ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ መገናኛ ብዙሃን ለሰላም ያላቸው ሚና ማጠናከር አለባቸው ብለዋል። የሚዲያ የመረጃ ተደራሽነት ስራ የሰው ልጅ የማዳን ተግባር መሆኑን ጠቁመው መገናኛ ብዙሃን ትክክለኛ መረጃን ተደራሽ በማድረግ የማህበረሰቡን የዕለት ተዕለት እንቅስቃሴ በበጎ መንገድ የመምራት ሰፊ ሚና እንዳላቸው ጠቁመዋል። መገናኛ ብዙሃን የሰላም አርበኞችን የሚፈጥሩበት ጊዜው አሁን ነው ሲሉም ኮሚሽነሩ ገልጸዋል። መገናኛ ብዙሃን የሚያቀርቧቸው ዘገባዎች የህብረተሰቡን አንድነትና አብሮ የመኖር እሴት የሚያጎለብቱና ብዝሃነትን በህዝቡ ዘንድ የሚያሰርጹ ሊሆኑ እንደሚገባ ማመልከታቸውን የኢዜአ ዘገባ ያመላክታል። የመደመር መንግስት የኢትዮጵያን የታሪክ የተፈጥሮና ባህላዊ የቅርስ ሀብቶች በዘላቂነት በመጠበቅና በማልማት ለትውልድ የሚሻገር አስደናቂ ስራ መስራቱን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ገልጸዋል። ተቀማጭነታቸውን በአዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት መሪዎች ከፍተኛ የዲፕሎማቶች ልዑክ በላሊበላ ውቅር አብያተ ክርስቲያናት ጉብኝት አድርገዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ለኢዜአ እንደገለጹት ኢትዮጵያ የአስደናቂ ሃይማኖታዊ፣ ታሪካዊ፣ ተፈጥሯዊና ባህላዊ ቅርሶች ባለቤት ናት። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበው የላሊበላ ውቅር አብያተ ክርስቲያናት የኪነ ህንጻ የአሰራር ጥበብ ዓለምን ያስደመመ ድንቅ የጥበብ ውጤት መሆኑንም ገልጸዋል። የላሊበላን ቅርስም ለሃይማኖታዊ ስርዓትና ዓለም አቀፍ ጎብኚዎች ምቹ ለማድረግ ከፈረንሳይ መንግስት ጋር የዘላቂ ቅርስ ጥበቃ መሰረተ ልማት ስራ የተሰራ መሆኑን ተናግረዋል። የኪነ ህንጻ ጥበብ ከመጠበቅ ባሻገርም የአብያተ ክርስቲያናቱን የካበቱና ውድ የስነ ጽሁፍ ሀብቶች ዲጂታላይዝ በማድረግ ለተኪ ትውልድ ለማስተላለፍ የተሰራ መሆኑን አንስተዋል። የጎንደር አጼ ፋሲለደስ አብያተ መንግስታት፣ የላሊበላ ውቅር አብያተ ክርስቲያናትና የጅማ አባጅፋር ቤተ መንግስት እድሳት የመደመር መንግስት ድንቅ ስራ አብነቶች መሆናቸውን አስረድተዋል።
በድሬዳዋ አስተዳደር የሚነሱ የልማትና የመልካም አስተዳደር ጥያቄዎችን በተቀናጀ አሰራር በመመለስ በኩል ተጨባጭ ውጤቶች መመዝገባቸውን የአስተዳደሩ ከንቲባ ከድር ጁሃር አስታወቁ። የድሬዳዋ አስተዳደር ምክር ቤት 3ኛ የስራ ዘመን 5ኛ ዓመት 12ኛ መደበኛ ጉባኤውን እያካሄደ ነው። ከንቲባ ከድር ጁሃር የአስተዳደሩን የአስፈጻሚና የማዘጋጃ ቤታዊ አገልግሎት የ2018 በጀት ዓመት የስራ አፈጻጸም ሪፖርት ለምክር ቤቱ አቅርበዋል። በሪፖርታቸው እንደገለጹትም የአስተዳደሩን ነዋሪዎች መሰረታዊ ልማትና የመልካም አስተዳደር ጥያቄዎች በተቀናጀ መንገድ ለመፍታት በትኩረት ሰርቷል። በተለይም ህብረተሰቡን ወደ አምራችነት ለማሸጋገር የተከናወኑ የመሰረተ ልማት አውታሮች፣ የአነስተኛ መስኖና የውሃ ፕሮጀክቶች የገጠሩን ህብረተሰብ ጥያቄዎች በተጨባጭ የመለሱ መሆናቸውን ገልጸዋል። በመሶብ የአንድ ማዕከል እየተሰጡ የሚገኙ ፈጣን አገልግሎቶች የዘመናት የመልካም አስተዳደር ጥያቄዎችን መፍታት ማስቻላቸውንም ነው የተናገሩት። በኮሪደር ልማት የተከናወኑት የተቀናጁ ልማቶችም ከተማዋን ለኑሮና ለኢንቨስትመንት ተመራጭ እያደረጋት ይገኛልም ነው ያሉት። ለሁለት ቀናት የሚካሄደው ጉባኤው ከሪፖርቱ በተጨማሪ ለምክር ቤቱ ተጠሪ የሆኑ ተቋማትን የዕቅድ አፈጻጸምና የድሬዳዋ አስተዳደር የ2019 በጀት ዓመት ረቂቅ በጀት ላይ ተወያይቶ እንደሚያጸድቅም ይጠበቃል። ከውጪ ወዳገኘናቸው ዘገባዎች ስናልፍ በዲሞክራቲክ ሪፐብሊክ ኮንጎ የባህር ዳርቻ 12 ቶን የሚመዝን አሳ ነባሪ ከባህር ዳርቻ ሞቶ ተገኘ። የሀገሪቱ ባለስልጣናት አሳ ነባሪውን ለማንሳት ለሁለት ቀናት በትራክተሮችና በሌሎች የማንሻ መሳሪያዎች ያደረጉት ጥረት ሳይሳካ ቀርቶ የነበረ ቢሆንም በመጨረሻው 42 ቶን የሚያነሳ ክሬን በመጠቀም ከባህር ዳርቻው ማስወገድ ችለዋል። በስፍራውም በርካታ ነዋሪዎች ክንውኑን ለመመልከት ተሰብስበው ነበር። አሳ ነባሪው ወደ ባህር ዳርቻው እንዴት እንደደረሰና ለሞት የዳረገው ምክንያት እስካሁን በይፋ የታወቀ ነገር የለም። ጉዳዩን ገና በማጣራት ላይ እንደሚገኝም ተገልጿል። ዘገባው የአልጀዚራ ነው። የተባበሩት መንግስታት የኤልኒኖ መጠናከር ከፍተኛ የንብረት መለዋወጥ አደጋዎችን ሊያስከትል እንደሚችል አስጠነቀቀ። ሀገራት ሊደርስ ስለሚችል ሰብአዊና ኢኮኖሚያዊ ጉዳት የቅድመ መከላከል እርምጃዎች በአፋጣኝ ሊተገብሩ እንደሚገባም ተጠቅሟል። ለአልጀዚራ ዘገባ ባህር ጠንክር። የተባበሩት መንግስታት የሜትሮሎጂ ድርጅት WHMO የኤልኒኖ የአየር ንብረት ክስተት በቀጣዮቹ ወራት በፍጥነት እየተጠናከረ በመሄድ በዓለም ዙሪያ ከፍተኛ የሙቀት ማዕበል፣ ድርቅ፣ ከባድ ዝናብና ጎርፍን ጨምሮ ከባድ የአየር ንብረት አደጋዎች ሊባባሱ እንደሚችሉ አስጠንቅቋል። ድርጅቱ እንደገለጸው በማዕከላዊና በምስራቃዊ የፓሲፊክ ውቅያኖስ ወለል ሙቀት በመጨመሩ የሚፈጠረው የኤልኒኖ ክስተት ከሐምሌ እስከ መስከረም ባሉት ወራት ወደ ጠንካራ ደረጃ እንደሚሸጋገር የትንበያ መረጃዎች ያመለክታሉ ብሏል። የዓለም የሜትሮሎጂ ድርጅት ዋና ጸሐፊ ሴሌስቴ ሳውል እንዳሉት የኤልኒኖ መጠናከር የድርቅ፣ የከባድ ዝናብ፣ የመሬት ላይ የሙቀት ማዕበሎች መጠናከር እድል በእጅጉ ያሳድጋል። የቅድመ ትንበያ ማስጠንቀቂያ ስርዓቶች የሰብአዊ ቀውስ እንዳይፈጠርና በኢኮኖሚ ላይ የሚደርሰው ጉዳት ለመቀነስ ወሳኝ መሆናቸውንም ኃላፊው አስገንዝበዋል። ኤልኒኖ ከ2 እስከ 7 ዓመታት የሚፈጠር የተፈጥሮ የአየር ንብረት ክስተት ሲሆን የዓለም ሙቀት ከፍ በማድረግ የዝናብና የንፋስ ስርጭትን ከተለመደ ሁኔታ ይቀይራል። በዚህ ምክንያት በአንዳንድ ሀገራት ከባድ ዝናብ፣ በሌሎች ደግሞ በተቃራኒው ድርቅ የመፍጠር ኃይልም አለው። ተመድ መንግስታትና የሰብአዊ ድጋፍ ድርጅቶች ለሚመጡ ከባድ የአየር ንብረት ክስተቶች በቅድሚያ እንዲዘጋጁ ጥሪ አቅርበዋል በማለት የዘገበው አልጀዚራ በድረገጹ ነበር። ከዚህ ጋር በተያያዘ የኢትዮጵያ አደጋ ስጋት አመራር ኮሚሽን ይህን የመሰሉ ሊገጥሙ የሚችሉ አደጋዎችን በመለየት የተለያዩ ስራዎችን እያከናወነ እንደሚገኝ ይታወቃል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች ይመስሉ ነበር። ከቀሪ ፕሮግራሞች ጋር መልካም ቆይታ። ጤና ይስጥልን።